አሁን በደረሰን መረጃ ብፁዓን አባቶች በዝቋላ ጉዳይ ዝምታቸውን ሰበሩ። ብፁዕ አቡነ ሄኖክን ጨምሮ ሌሎች ብፁዓን አባቶች በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በመነኮሳት ላይ የተፈጸመውን አሰቃቂ ግድያ በተመለከተ ግድያውን በማውገዝና በተሰበረ ልብ ሆነው መልእክታቸውን አስተላልፈዋል። መልእክታቸው ምን ይሆን? በብፁዕ አቡነ ሳዊሮስ ጥሪ 3 መነኮሳት ወደ ቅድስት ቤተክርስቲያናችን ተመለሱ። ከዓመታት በፊት ከቅድስት ቤተክርስቲያናችን እውቅና ውጪ ጳጳሳት ሆነው ከተሾሙት መነኮሳት መካከል እንዲሁም ራሱን መንበረ ጴጥሮስ እያለ ከሚንቀሳቀሰውና ከሚጠራው ቡድን መካከል በትላንትናው ዕለት 3ቱ ይቅርታ መጠየቃቸውም ታውቋል። መነኮሳቱ እነማን ናቸው? የመንበረ ጴጥሮስ ቡድንስ ምንድነው? እንዲሁም የብፁዕ ቅዱስ አቡነ ማትያስ ምላሽ ምን ነበር? በዝርዝር እንቃኛለን። ክቡራትና ክቡራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከናንተ ጋር ይሁን። በዛሬው የመረጃ ሰዓታችን አዳዲስ ትኩስ መረጃዎችን ይዘንላችሁ ቀርበናል። ወደ መረጃችን አለፍን። እንደሚታወቀው እንግዲህ ከትላንት በስቲያ ማለትም ሰኔ 15 ቀን በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በመነኮሳት ላይ በታጣቂ ኃይሎች እጅግ አሰቃቂ የሆነ ግድያ ተፈጽሞባቸው እንደነበር የሚታወስ ነው። ታዲያ ይህ ጉዳይ ቅድስት ቤተክርስቲያናችንን እንዲሁም ደግሞ ብፁዓን አባቶችን ህዝበ ምእመናኑን በእጅጉ ያሳዘነና ልባቸውንም የሰበረ ጉዳይ ሆኖ አልፏል። ታዲያ ይህንንም አስመልክቶ ብፁዓን አባቶች ዝምታ አይገባም በማለት ዝምታቸውን ሰብረው መልእክታቸውን አስተላልፈዋል። ብፁዕ አቡነ ሄኖክን ጨምሮ ሌሎች ብፁዓን አባቶችን መልእክታቸውን አድርሰውናል። ገዳማውያንን መግደል የሚያስገኘው ትርፍ የለም በማለት ብፁዕ አቡነ ሄኖክ መልእክታቸውን የገለጹ ሲሆን ብፁዕነታቸው ይህንንም ያሉት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መነኮሳት ላይ በደረሰው የግፍ ግድያ አስመልክተው ብፁዕነታቸው ይህንንም ያሉት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መነኮሳት ላይ በደረሰው የግፍ ግድያ አስመልክተው በማህበራዊ ሚዲያ ላይ ባሰፈሩት የሀዘን መግለጫቸው ላይ ነው። እንግዲህ ድርጊቱም በቤተ ክርስቲያንና በክርስትና ላይ ያለውን የተሳሳተ አመለካከት ከማሳየቱም በላይ ራሳቸውን ከዓለም ለይተው በበዓታቸው ተወስነው ያሉ መነኮሳትን በግፍ መግደል ትርፍ የሌለውና ልብ የሚሰብር አሳዛኝ ድርጊትም ነው በማለት ብፁዕነታቸው ተናግረዋል። ብፁዕነታቸው መልእክታቸውንም አስቀድሞ ሲጀምሩ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ የሚለውን በዮሐንስ ወንጌል ምዕራፍ 16 ከቁጥር 33 ላይ የተቀመጠውን መጽሐፍ ቅዱሳዊ ቃል መነሻ በማድረግ ነበር። እንግዲህ ከትላንት በስቲያ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በገዳማውያን አባቶች ላይ በታጣቂ ኃይሎች የደረሰውን ግፍ የተሞላበት ግድያ ዓለም በክርስትናና በክርስቲያኖች ላይ ያለውን የተሳሳተ አመለካከት በእጅጉ ያሳየም ነው በማለት ተናግረዋል። በበዓታቸው ተወስነው ራሳቸውን ከዓለም ለይተው በጸሎትና በጾም የሚደክሙ ገዳማውያንን መግደል የሚያስገኘው ትርፍ የሌለ ከመሆኑም በላይ የፍትህ መዛባትን የሚያሳይና ልብ የሚሰብር አሳዛኝ ጉዳይም ነው በማለት ብፁዕነታቸው ብፁዕ አቡነ ሄኖክ መልእክታቸውን አስፍረዋል። እንዲሁም ደግሞ ብፁዕ አቡነ ቀውስጦስም በመነኮሳቱ ላይ የተፈጸመውን ጥቃት አስመልክተው የተሰማቸውን ጥልቅ ሐዘን ገልጸዋል። ብፁዕነታቸው ብፁዕ አቡነ ቀውስጦስ በጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ መሆናቸው ይታወቃል። ታዲያ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በርካታ መነኮሳት በዋሻ የሚኖሩ ገዳማውያን አባቶች በታጣቂዎች መገደላቸውን አስመልክተው ነው የተሰማቸውን ሐዘን የገለጹት። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በምትገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ሰኔ 15 ቀን 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑት መነኮሳት ደግሞ ታፍነው መወሰዳቸውን ገዳሙ ለማህበረ ቅዱሳን ሚዲያ ባደረሰው መረጃ መስማታቸውንም ገልጸዋል።
ታዲያ ብፁዕነታቸው እንደተናገሩትም ዓለም በቃኝ ብለው ለስጋቸው ሞተው ለሰማያዊ መንግስት ሕያው ሆነው እየኖሩ ያሉ ሳይሞቱ የሞቱ ሞተው ደግሞ ያልሞቱ መነኮሳትን መግደል የሞራልና የህሊና ውድቀት ነው። የኢትዮጵያውያንን ታሪክ፣ ባህልና ሃይማኖታዊ እሴት የማይመጥን አሳፋሪ ድርጊት ነው ሲሉ ብፁዕነታቸው ተናግረዋል። እንዲሁም ደግሞ ይህንንም ድርጊት ያደረጉትንም ኮንነዋቸዋል። እንዲህ አይነት አስነዋሪ ድርጊት የሚፈጽሙ አካላትም ከህሊናቸው ከፈጣሪያቸው የተጣሉ ከሰብአዊ ፍጡርነት የጎደሉ ልቡሳነ ስጋ አጋንንት በመሆናቸው ይህንንም አስነዋሪ ድርጊት መላው ኢትዮጵያውያን ሊያወግዙትና ወንጀለኞችን በህግ ሊቀጡ ይገባል ሲሉ ብፁዕነታቸው በእጅጉ አሳስበዋል። ብፁዕነታቸው በእጅጉ አሳስበው አልፈዋል። ሰማዕትነትን ለተቀበሉ መናንያን የቅዱስ እስጢፋኖስን የቅዱስ ጴጥሮስንና የቅዱስ ጳውሎስንን በረከት ያድልልን ያሉት ብፁዕነታቸው ለገዳሙ ማህበረ መነኮሳትን መጽናናትን ተመኝተዋል። በሌላ መረጃችን ደግሞ ጥር 14 ቀን 2015 ዓመተ ምህረት በህገወጥ በብፁዕ አቡነ ሳዊሮስ ጵጵስና ተሹመው መንበረ ጴጥሮስን መስርተናል ሊሉ የነበሩ 3 መነኮሳት በትላንትናው ዕለት ይቅርታ ጠይቀው መመለሳቸው ታውቋል። እንደሚታወቀው እነዚህ መነኮሳት ከዓመታት በፊት እኛ ጳጳሳት ነን እያሉ የቅዱስ ሲኖዶስን ውሳኔ አንቀበልም ብለው በተለያዩ የገጠር አብያተ ክርስቲያናት እየተዘዋወሩ ከቅዱስ ሲኖዶስ እውቅና ውጪ በሆነ መልኩ በርካታ ዲያቆናትን እንዲሁም ደግሞ ቀሳውስትን ስልጣነ ክህነትንም ሲሰጡ የቆዩ መነኮሳት ናቸው። በትላንትናው ዕለት ይቅርታ የጠየቁ መንበረ ጴጥሮስ የተሰኘው ቡድንም ቢሆን ባለፉት ዓመታት በህገወጥ መንገድ ጵጵስና ተሹመናል በማለት ሲንቀሳቀሱ የነበሩ ህገወጥ አካላት የመሰረቱት ቡድን ሲሆን ጥር 14 ቀን 2016 ዓመተ ምህረት ከአንድ ዓመት በፊት በኦሮሚያ ክልል ፖለቲካ ካባ የደረበ አጀንዳ ይዘው የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያንን ለመከፋፈልና የህዝበ ምዕመናኑን አንድነት ለማጥፋት በሚንቀሳቀሱ ኃይሎች በቀድሞ ስማቸው አባ ገብረ ማርያም ነጋሳና ግብረ አበሮቻቸው አማካኝነት ነው ይህ መንበረ ጴጥሮስ የተባለ ቀኖናዊ መሰረት የሌለውና ህገወጥ የሆነ ቤተ ክህነት የተመሰረተው። ታዲያ ይህ ቤተ ክህነት በተመሰረተበትም ወቅት እነዚህ መነኮሳት በሰጡት መግለጫ ላይም በቋንቋችን ለመማርና በነጻነት ለማምለክ ለዘመናት ተከልክለናል በሚል ሐሰተኛ ሽፋን ይህንን እንቅስቃሴ እያደረጉ የሚገኙ ህገወጥ የሆኑ መነኮሳት ያደራጁት ቡድን መሆኑ የሚታወስ ነው። በወቅቱ በመንግስት አደራዳሪነት ችግሩ ተፈቷል ከተባለ በኋላ የሚያደርጓቸውን እንቅስቃሴዎች ስምምነቱን የጣሰና በሚዲያዎችና ቅድስት ቤተክርስቲያንን ለማጥፋት በሚጥሩ ኃይሎች ድጋፍ እየተደረገላቸው ይህንን እንቅስቃሴ ሲያደርጉና ቅድስት ቤተክርስቲያንን በእጅጉ ሲያውኩ የቆዩ መነኮሳት መሆናቸውም የሚታወስ ነው። እነዚህ መነኮሳት ወይንም ደግሞ መንበረ ጴጥሮስ የተሰኘው ቡድን የሚያነሳው ሐሳብም ለትግራይና ለአማራ ሲኖዶስ እንዲቋቋም ተፈቅዷል በማለት ሐሰተኛና በቤተክርስቲያኒቱ ያልተደረገውን ነገር በማስተላለፍ እንዲሁም ደግሞ ለ5 ኪሎ ሲኖዶስ እንዳትገዙ በማለት ጭምር ህዝበ ምዕመናኑን እንዲሁም ደግሞ ህዝበ ክርስቲያኑን ለማነሳሳትና ከፍተኛ የሆነ የተቃውሞ እንቅስቃሴ ለማድረግ እንዲሁም ደግሞ የጦርነት አዋጅን ለማወጅ ሲጥሩ የነበሩ መነኮሳት እንዲሁም ደግሞ ቡድን መሆኑ ይታወቃል። ታዲያ ከዚህ ቡድን ነው በትላንትናው ዕለት በደረሰን መረጃ መሰረት በብፁዕ አቡነ ሳዊሮስ ጥሪ ወይንም ደግሞ ብፁዕነታቸው መነኮሳቱን ይህንን ቡድን ወደ ቅድስት ቤተክርስቲያናችን ለመመለስ ባደረጉት ጥረት 3 መነኮሳት ይቅርታ ጠይቀው ወደ እናት ቅድስት ቤተክርስቲያናችን መመለሳቸው የተሰማው። በይቅርታም ከተመለሱት አባቶች መካከል አባ ኃይለ ኢየሱስ ተስፋዬ፣ አባ ገብረ ኢየሱስ ገለታና አባ ወልደ ኢየሱስ ኢፋ የተባሉ መነኮሳት የሚገኙበት ሲሆን ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ አበው መነኮሳቱ ወደ እናት ቤተክርስቲያናቸው ተመልሰው አገልግሎታቸውን እንዲቀጥሉ ለማድረግ ያደረጉትን ከፍተኛ ጥረት በመሳካቱ ምክንያት በትላንትናው ዕለት ሰኔ 16 ቀን 2017 ዓመተ ምህረት ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ጋር በመቅረብ እናት ቤተክርስቲያናቸውን ይቅርታ በመጠየቅ
በይፋ መመለሳቸውን የሚገልጽ ጽሑፍም አቅርበዋል። በዚሁ ጊዜ ቅዱስነታቸው ባስተላለፉት አባታዊ መልእክትም አባቶች እንኳን በሰላም ወደ ቅድስት ቤተክርስቲያናችሁ ተመለሳችሁ፣ እንኳን ደህና መጣችሁ ካሉ በኋላም በመምጣታችሁ በጣም ተደስተናል። እግዚአብሔር እንኳን ወደ መልካሙ መንገድ መርቶ በሰላም ወደ እናት ቅድስት ቤተክርስቲያናችሁ ለመምጣት አበቃችሁ በማለትም ብፁዕነታቸው ተናግረዋል። አያይዘውም ብፁዕነታቸው ብፁዕ ወቅዱስ አቡነ ማትያስ እንደተናገሩትም የዛሬቱ ቀን የተቀደሰች ቀን ናት። እስካሁን ድረስ ከወንድሞቻችሁ ተለይታችሁ ስትቀሩ ቅር ብሎን ነበር። ብፁዕ አቡነ ሳዊሮስ አዲሱ ስራ አስኪያጅ የስራቸውን መጀመሪያ በማድረግ እናንተን ስላመጡ በጣም ደስተኞች ነን በማለት ተናግረዋል። እናንተም ብትሆኑ የብፁዕነታቸውን ጥሪ ተቀብላችሁ በመምጣታችሁ እናመሰግናለን ያሉት ብፁዕ ቅዱስ አቡነ ማትያስ ለወደፊቱ ከወንድሞቻችሁ ጎን በመሆን ህዝቡን በቋንቋው ብታስተምሩ መልካም ነው በማለትም ተናግረዋል። በድጋሜ እንኳን ደህና መጣችሁ፣ የቀሩት ወንድሞቻችሁም የእናንተን አርአያ ተከትለው ወደ ቤተክርስቲያናቸው እንደሚመጡም ተስፋ እናደርጋለን በማለትም ብፁዕነታቸው ብፁዕ ቅዱስ አቡነ ማትያስ ተናግረዋል። በመቀጠልም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስ ባስተላለፉት መልእክትም ብፁዕ አቡነ ሳዊሮስ እናንተን ወደ እናት ቅድስት ቤተክርስቲያን ለመመለስ ያደረጉትን ጥረት እናደንቃለን። እናንተም የቤተክርስቲያንን አንድነት አስፈላጊ መሆኑን ተረድታችሁ ወደ አንድነት በመምጣታችሁ ልትመሰገኑ ይገባል በማለትም ተናግረዋል። ቅድስት ቤተክርስቲያናችን ህይወቷ የመስቀል ህይወት ስለሆነ ፈተና ማጋጠሙ የማይቀር ነው ያሉት ብፁዕነታቸው ቢሆንም መንፈስ ቅዱስ ደግሞ ፈተናውን እንድናልፍ ያደርጋል በማለትም ተናግረዋል። እናም ቤተክርስቲያን አንድነቷ እንዲጸና አገልግሎቷም እንዲስፋፋና የበለጠ እንዲጠናከር የእናንተ መመለስ መልካም ነው በማለትም ብፁዕ አቡነ ዲዮስቆሮስ ተናግረዋል። ምእመናንንም የሚያስደስት ስለሆነ እንኳን በደህና መጣችሁ፣ የቤተክርስቲያንንም አንድነት በማጽናት አገልግሎታችንንም አጠናክረን እንቀጥላለን በማለትም ተናግረዋል። ከተመለሱት አባቶች መካከልም አባ ወልደ ኢየሱስ ይፋ ባሰሙት ቃልም እኛ ያደግነው በቤተ ክርስቲያናችን ስር ነው። የሚፈልገን የሚጠራን ስናጣ ዝም ብለን ተቀምጠን ነበረ። ይሁንና ብፁዕ አቡነ ሳዊሮስ ፈልገውን ኑ ልጆቼ ወደ እናት ቅድስት ቤተ ክርስቲያናችሁ ተመለሱ ብለው ሲጠሩን እሺ ብለን ወደ ቅድስት ቤተ ክርስቲያናችን ተመልሰናል በማለት መልእክታቸውንም አጠቃለዋል። ሌሎችም አባቶች የነበረውን ሁኔታ በማብራራት በዚሁ ምክንያት ከስራ የተባረሩ እንዲመለሱና አገልግሎቱ በተጠናከረ መንገድ እንዲቀጥልም አደራ በማለት በሰላም ወደ ቤተክርስቲያን በመመለሳቸው የተሰማቸውንም ደስታ ገልጸዋል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስላል። በሌላ መረጃ እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።